ይጠየፈዋል። ጻድቃንም ጌታቸውም የፋኖን ሐሳብ ሪሊ ይጠየፈዋል። አንደኛው ግን የፋኖ ደጋፊ መስሎ መታየት አለበት። እነ ስታሊን ያንን ነው የሚሰሩት። እነ ማርያማዊት ያንን ነው የሚሰሩት። ለምን ፋኖ ውስጥ መግባት አለባቸው? የፋኖን ሚስጥር ማግኘት አለባቸው። የፋኖ ወዳጅ መስለው ፍሮም ዊዝን ውስጥ ገብተው ማፍረስ አለባቸው። ይሄን ስናወራ ኢትዮጵያውያንን ግን ማሳመን መቻል አለብን። ለዛ ነው አሁን እዚህ ጋር ነው ትልቁ የቤት ስራ። በተለይ ሊደር ነኝ እያለ ያለው የአማራው ትግል ከሆነ የአማራ ብሔርተኛ ሲል አንተስ ብሔርተኛ አይደለህም ወይ? ለምን የኢትዮጵያ ኃይል የለም ዛሬ። አሁን በመሪነት ያለው እንግዲህ የአማራው እንትን ነው። ግን የአማራ ብሔርተኛ ነኝ ቢልም የትግሬው ብሔርተኛ ወይም የኦሮሞ ብሔርተኛ አያምኑትም። የአማራ ብሔርተኛ ነኝ ቢልም ከሌሎች ብሔርተኞች ጋር እንደ ኮአሊሽን የሚተባበር አይደለም። የራሱ መንገድ አለው። ሞስት ፕሮባብሊ ህገ መንግስቱን ይቀይሯል ብለው ነው የሚሰጉት። ህገ መንግስቱን ቀይሮ ወደ አህዳዊነት ያመጣናል። ለጊዜው የአማራ ብሔርተኛ ነኝ ይበል እንጂ በልቡ ኢትዮጵያዊ ነው፣ ኢትዮጵያኒስት ነው። ተመልሶ ኢትዮጵያኒስት ይሆናል ነው ስጋታቸው አይደለ? መቼም ይገባቸዋል። ልክ ነህ። የነዚህ ስጋት የነ ቲፒኤልኤፍ የነ ሻዕቢያ ስጋት የአማራ ብሔርተኛው ተመልሶ ኢትዮጵያኒስት ይሆናል ወይም ኢትዮጵያን አንድ አድርጎ ይገዛል፣ ወደ አንድነት ያመጣል። ስለዚህ የእኛን ህልውና ትግሬ ሉዓላዊ ነው፣ ኦሮሞ ሉዓላዊ ነው የሚለውን ብሂላችንና ከፋፍለ ግዛ መሰረታችንን ይንድብናል ነው ስጋታቸው። ልክ ነህ ምትል ቁጥር አንድ ጻፍ ነው። እንደዛ አይደለም። የአማራ ብሔርተኛ ስልጣን ቢዝም እንደ አማራ ነው የሚቀጥለው። ትግሬንም አይነካውም፣ ኦሮሞንም ሉዓላዊነቱንም አይነካውም፣ ከፋፍለ ግዛ ኢህአዴጋዊ የሆነውንም ፖሊሲ አይነካውም ምትል ደግሞ ቁጥር ሁለት ጻፍ። I don't think so። በወያኔ የተመራ ስልጣን ከያዘ የስ እነሱም ግን አያምኑት። ወያኔና ሻዕቢያ ለአማራው አምነው ይሄንን ስርዓት ያስጠብቃል ብለው I don't think የሚሰጡት አይመስለኝም። ሜቢ አገው የሆነ ልክ ድሮ ይሄድን ብለው በአዴን ብለው እንዳመጡት አይነት ከላይ ከላይ አማራ ነኝ እያለ በውስጡ ግን አገው ወይም ንዑስ ብሔርተኛ የሆነ አካል ከሆነ ፕሮባብሊ በጣም ያምታ እንትን እያሉ እርግጠኞች ሳይሆኑ ሊሰጡት ይችላሉ ስልጣን። እርግጠኞች አይሆኑም። ግን ከዛ ውጭ ግን ይሄ ሪል የሆነ አማራ ይሄ ሪል በኢትዮጵያነት የሚያምነውን አካል I don't think አምነውት ፓርትነር አያደርጉት። I don't think so። ስለዚህ በቃ ትልቁ ችግር ይሄ ነው። ፖለቲካ የሚሰሩት እዚህ ጋር ይሄ ነው። በቃ ሌላ አለ። እነዚህ ሰዎች በአይዲዮሎጂ አንድ ናቸው። ጻድቃን ደብረጽዮን፣ ጌታቸው ረዳ ጻድቃን፣ ጌታቸው ረዳና ደብረጽዮን ወይ ደግሞ ጻድቃንና ፈትለ ወርቅ ምንም ልዩነት የላቸው። በትግራይ ሰልፍ ዲተርሚኔሽን ያምናሉ። በአንቀጽ 8 ያምናሉ። በፕሪቶሪያ ፍሬምወርክ ያምናሉ። ፕሪቶሪያ ፍሬምወርክ ምንድን ነው የሚለው? ፕሪቶሪያ ለብልጽግና መንግስት ስልጣኑን ይሰጣል አይደለ? እውቅና ይሰጣል። ኢትዮጵያ መንግስት የስልጣን ባለቤት ነው። የኢትዮጵያ ፌዴራላዊ መንግስት መሪ ነው። የኢትዮጵያን ግዛታዊ አንድነት የሚያስጠብቅ ኃላፊነት የተሰጠው ኃይል ነው ብለው ፈርመዋል እኮ ፕሪቶሪያ። የኢትዮጵያ መንግስትም ደግሞ ለቲፒኤልኤፍ እውቅና ሰጥቷል። ከአሸባሪነት አሸባሪነት ያለው ምናምን ነገር ትቶታል። እውቅና ሰጥቷል። ቲፒኤልኤፍ የሚባል ቲፒኤልኤፍ እንደ ቲፒኤልኤፍ ፈርሟል ፕሪቶሪያ ላይ። እንግዲህ ህጉ ምንድን ነው የሚለው? ቲፒኤልኤፍ ዲሚሊታራይዝ ማድረግ አለበት ነው አይደል? ዲሞክራሲያዊ ብቻ ፓርቲ ሆኖ ተመዝግቦ እንደ አዲስ መወዳደር በዲሞክራሲያዊ መንገድ እንጂ ሚሊታራይዝድ ሆኖ መቀጠል አይችልም። ሚሊታራይዝድ ሆኖ ከቀጠለ ወደ ሪኮንስትራክሽን ፌዝ ውስጥ አይገባም። ሪል የሆነ ፒስም አይመጣም አይደለ? ፕሪቶሪያ እንደዛ ነው የሚለው። አሁን ግን ምንድን ነው የተባለው? ፕሪቶሪያ ምንም ኢምፕሊመንትድ አልሆነም። ያ ምን ማለት ነው? ያ ማለት ቲፒኤልኤፍ እንደታጠቀ ያለው ማለት ነው። ይሄን ራሳቸው ጌታቸው ነግረውናል። 270,000 ሰራዊት አለው ብለውናል። እንግዲህ ጌታቸው 270,000 ሰራዊት አለው ይበለ እንጂ 500,000 ምናምን ሰራዊት አለው ማለት ነው። በእጥፍ ማባዛት አለ። ኦኬ እንደዛ አይነት ሰራዊት ካለው
ለምንድን ነው ታዲያ አዲስ አበባ የማይመጣው ይላል። አብዛኛው ሰው ቲፒኤልኤፍ አዲስ አበባ የሚመጣ ነው የሚመስለው። ቲፒኤልኤፍ አዲስ አበባ አይመጣም። አቅም ስለሌለው ነው። አይደለም አይደለም። ይሄን እባካችሁ ተገንዘቡ። እኔ እፈልጋለሁ ቢመጣ፣ ምክንያቱም የኢትዮጵያ ህዝብ አይታለልም። ፊት ለፊት ይሄ ወያኔ ትግሬ እየመራኝ ነው ብሎ ይነሳል። አሁን እኮ ችግር የሆነብን የኢትዮጵያ ህዝብ በቃ ኦሮሞ ምንም ችግር የለውም፣ ምንም እንኳ በሀሳብ ደረጃ አበሻው የኦሮሞነትን ባህሪ ካልቸሮቹ ምናምን ባይወዳቸውም በዚህ በኢኩዊቲ ደረጃ የኢትዮጵያ ህዝብ ዜር ኦኬ ዊዝ ኦሮሞ። ለምን ኦሮሞ ብዙ ነው ብሎ ያስባል የኢትዮጵያ ህዝብ። ኦኬ የኢትዮጵያ ህዝብ ለምሳሌ አዲስ አበባ አካባቢ ኦሮሞ ነው ያለ። ኦሮሞ ቢመራ ቁጥሩ ብዙ ነው። የኢትዮጵያ ህዝብ ስላችሁ እዛ ውስጥ ኦሮሞም አለ፣ ማዕት ኦሮሞ። ኢትዮጵያ ህዝብ የሚባለው ውስጥ እኮ ማዕት ኦሮሞ ነው ያለ። ኦሮሞ እየመራ ነው ሲባል ካይንድ ኦፍ አሜሪካ ውስጥ ነጭ እየመራ ነው እንደማለት ነው፣ ኢን ኤ ዌይ ማለት ነው። ምክንያቱም ማጆሪቲ ነው፣ በቃ ኢትስ ኦኬ የኛው ነው ይባላል። አየህ ኦኬ የትግራይ ነፃ አውጪ ከማን ነው ነፃ የምትወጣው ሲባል ከኢትዮጵያ ወይም ከአማራ አይደለ? ያ ሀሳብ ላይ አንደራደርም ነው ሁሉም። ደብረጽዮንም ይላል፣ ጻድቃንም ይላል፣ ጌታቸው ረዳም ይላል፣ ሞንጆሪኖም ትላለች። አሁን ዋናው ነገር የትግራይን ህዝብ በመነጽርና በጨርቅ አይኑ እንዳያይ የሚያደርጉት ምንድን ነው? ትልቁ ችግር ጋር መጀመሪያ ቲፒኤልኤፍ አይዲዮሎጂክሊ በርዕዮተ ዓለም የተነሳበት ቦታ ላይ ሄደን ችግሩ ምን ነበረ? የዚህ ሁሉ ችግር አይዲዮሎጂካል ነው። ለምንድን ነው ነፃ እንወጣለን ያለው? ከማን ነው ነፃ የምንወጣው? አማራ ጠላታችን ነው ወይ? ኢትዮጵያ ጠላታችን ናት ወይ? እኛ ራሳችን የሰራናት አይደለችም ወይ የሚለው ነገር እንዳይነሳ ነው ይሄ ሁሉ ነገር። ሰው ምን አለ ጻድቃን እንደ ፕሪኮንዲሽን በትግራይ ሰልፍ ዲተርሚኔሽን የትግራይ የራስን እድል በራስ መወሰን እስከ መገንጠል የሚለው ላይ አንደራደርም። እንደዛ አይነት ሀሳብ ያለው የትግራይን ሰልፍ ዲተርሚኔሽን ወይም ደግሞ ይህን ህገ መንግስት አልቀበልም የሚል ሰው ለምሳሌ እዚህ አሉ አይደል ከኛ ጋር የሚሰሩ እነ ኢዛና እነ ዶክተር አረጋዊ ምናምን እነሱ መግባት አይችሉም እዚህ ውስጥ። ሰው ዋናው ሀሳብ ምንድን ነው? ትግራይ ውስጥ ያለው ወጣት ወደ እነ ዶክተር አረጋዊ ወደ እነ ኢዛና እንዳይሄድ ሰው እነ ኢዛናና እነ ዶክተር አረጋዊን በኢትዮጵያዊነት የሚያምኑትን የትግራይ ልጆች ወደ እነሱ መሳብ ነው። ቲፒኤልኤፍን የተቃወሙ መስለው እነ ጻድቃን ቲፒኤልኤፍን የተቃወሙ መስለው እነ ጌታቸው ረዳ ያንን ዲስፍራንቻይዝድ የሆነ ያንን የከፋው ወጣት ወደ እነሱ ለመሰብሰብ ሪል ተቃውሞ እንዳይመጣ በጣም ሲስተማቲክ ናቸው። ሲስተማቲክ ነው። ኦኬ ሶ አንዱ የሚናገረው ጻድቃን መጀመሪያ በትግራይ ሰልፍ ዲተርሚኔሽን ማመን አለብህ፣ በፕሪቶሪያ ፍሬምወርክ ማመን አለብህ ይላል። ሁለቱም እኮ ይላሉ። ያኛውም ይላል ደብረጽዮንም ፕሪቶሪያ ፍሬምወርክ፣ ይሄኛውም ፕሪቶሪያ ፍሬምወርክ። ከምሬን ምላችሁ የተናገረው እዛው ላይ አለ ኢንተርቪው ላይ በፕሪቶሪያ ፍሬምወርክ ማመን አለብህ ይላል። በኢትዮጵያ ህገ መንግስት በትግራይ ሉዓላዊነት ማመን አለብህ ይላል። ሰው ምንድነው ለውጥ የሚለን ምንድነው ታዲያ? ጻድቃን ለውጥ የሚለን ሪሊ ለውጥ ነው? የለውጥ ንቅናቄ የሚለው ጻድቃን እውነቱን ነው ለውጥ ነው ምትል ቁጥር አንድ ጻፍ ነው። ውሸት ነው። ራሱ እኮ ነው ስለ ትግራይ ነፃ አውጪነት ነው የሚያወራው፣ ስለ ብሔርተኝነት ነው የሚያወራው፣ ስለ ህገ መንግስቱ ነው የሚያወራው። ምን ለውጥ አለ? ይሄማ ራሱ ቲፒኤልኤፍ ነው ተኮሽኖ ምትል ደግሞ ቁጥሩ ለጻፍ የትግራይ ወጣት ነገሩን በደንብ እንታውቀው ስለምንፈልግ ምንም የተጣሉት ነገር የለም። አይዲዮሎጂካል ጥል የላቸውም፣ የሀሳብ ጥል የላቸውም። በህገ መንግስቱ አይጣሉም። ፖለቲካ ማለት ህገ መንግስቱ እኮ ነው። ፊሎሶፊ ነው። ፖለቲካ ፍልስፍና ነው፣ ርዕዮት ነው። ኦኬ ምንም ነገር የለም። ይሄ ሁሉ ነገር የሚያደርጉት ምንድን ነው? ኢትዮጵያ ከቁጥጥራቸው እንዳትወጣ ዋና የሚፈሩት ምንድነው? የኢትዮጵያኒስት ኃይል አማራም ይሉታል፣ ኢትዮጵያም ይሉታል። ዞሮ ዞሮ ከነሱ ሀሳብ ተቃራኒው ያ ነው። ፋኖ የሚሉትን በጣም ይፈሩታል። ምክንያቱም ፋኖ ህገ መንግስቱን አይፈልግም። አማራን ጎርቶታል ብሎ በደንብ ያምናል። ራይትሊ ሰው እውነቱን ነው። አማራን ጎርቷል ወይም አማርኛ ተናጋሪ
ስለዚህ ይሄ አይነቱ ፖለቲካ ኢትዮጵያ ውስጥ እንዳያቆጠቁጥ አሁን ምንድነው አዲስ አበባ ላይ መጥተው ከነ አብይ ጋር ነው የሚሰሩት። ግን ሲሰሩ ሙሉ ቲፒኤልኤፍ ሊመጡ አይችሉም። እንደዛ ከሆነ ጌማቸው ሊነቃ ነው። ስለዚህ ምንድነው የተጣሉ መምሰል አለባቸው። ቲፒኤልኤፍ ለሁለት እንደተከፈለ ማስመሰል አለባቸው። ለሁለት ተከፍሏል። ግን you believe them? ታምኗቸዋላችሁ? ተከፍለዋል። ሪሊ ተከፍለዋል። ለሁለት አምናቸዋለሁ። ተከፍለዋል። ተጣልተዋል። ቹቹ ምትል ቁጥር አንድ ጻፍ እስቲ። ኖ ይሄ ጌም ነው። ይሄ እችን ትንሿን የቲፒኤልኤፍ ሴራ ማካላው ምኑን ሰው ሆንኩ፣ ምኑን ፖለቲከኛ ሆንኩ አይደለም፣ ምኑን ሰው ሆንኩ ምትል ደግሞ ቁጥሩ ሁለት ጻፍ። ለትግራይ መንግስት ቢያንስ አሁን ላለው ለታደሰ ወረደ ለምሳሌ ራሱ የሾመው ነው አይደል? ታደሰ ወረደ የኢትዮጵያ መንግስት የሾመው ነው። ለታደሰ ወረደ ምዕራብ ትግራይን ለምን አያስረክቡ? መልስ አለ አቶ ጻድቃን? መልስ የለህ። ዊ ኖ ማምታታት ነው የያዛችሁት። ዊ ኖ ዩ ኮፒሊንግ እያደረጋችሁ ይሄ ሁሉ ነገር የሚደረገው ኢትስ ኦል አባውት ኢትዮጵያ ውስጥ ሪል ለውጥ እንዳይመጣ። ኦኬ ኢትዮጵያ ውስጥ ሪል የሆነ ኃይል ህገ መንግስቱን የሚቀይር ኃይል ቲፒኤልኤፍንም ሻዕቢያንም አካውንተብል የሚያደርግ ኃይል ወደ ስልጣን እንዳይመጣ፣ ፓወር እንዳይዝ። ኦኬ ፍርሃት አላቸው፣ ሌጂቲሜት ፍርሃት አላቸው። በተለይ ይሄ የአማራው ንቅናቄ በተለይ ሌሎች ኢትዮጵያውያንን መማረክ ከቻለ፣ እኔ ለዛ ነው ከአማራዎች ጋር አንዳንድ የምጋጨው አማራ ነን ከሚሉት ጋር you have the potential ኢትዮጵያን የመቀየር ፖቴንሻል አላችሁ። ዝም ብሎ በመተኮስ አይደል፣ መተኮስ አለ። ፖለቲካ ነው መስራት ያለባችሁ። ፖለቲካው ግን ሞር ኤትኒሲቲን ትራንሰንድ የሚያደርግ ፖለቲካን ማምጣት ያለባችሁ። አዲስ የሆነ ካውንተር ሪቮሉሽነሪ የሆነ ንቅናቄ ነው ማምጣት ያለባችሁ። ቲፒኤልኤፎቹና ላለፉት 40 ዓመት ስልጣን ላይ የነበሩት ዘውገኞችና ብሔርተኞች ከሄዱበት የተለየ ለኢትዮጵያ ተስፋ ሰጪ የሆነ ለኢትዮጵያ መጻኢ የተሻለ የሆነ የፖለቲካ ሮድማፕ ነው ማምጣት ያለባችሁ። አቅሙ አላችሁ። ኢትዮጵያ ሜጀር ቋንቋ የእናንተ ቋንቋ ነው። አማርኛ የሚባለው ነው ኢትዮጵያ ውስጥ። ይሄም ሰውዬ መጥቶ ፖለቲካውን የሚሰራው በአማርኛ ነው። ይሄ ሂውጅ ፖቴንሻል። አብዛኛው አርክታይፕ የኢትዮጵያ የሚባለውን ይዛችሁታል። you have the potential። ይሄ ለዛ ነው ቂጣቸው እስኪያልባቸው የሚፈሩት ወያኔዎች። አዲስ አበባ እኮ የመጡት ፋኖን አይተው ነው። ሌላ እኮ ማንንም አይተው አይደል። አዲስ አበባ እኮ የመጡት አማራ ውስጥ ያለውን ቁጣ አይተው ነው። ይሄ ወደ ትልቅ የፖለቲካ ቬሂክል የለውጥ ቬሂክል ከተቀየረ ደርደን አለቀ። አሁን ግን እዚህም እዛም ብለው በጣም ብዙ ስራ እየሰሩ ተመልሰው ፋኖንም ወደ ራሳቸው እየወሰዱት ነው። አያችሁ፣ አሁን ፋኖን መጀመሪያ እንደመጣ የሽፍታ ተራማሽ ምናምን አድርጎ ነው የበየነው። አየህ፣ አንድ ኢትዮጵያ ነኝ እያለ ነው አይደል? ኢትዮጵያ እወዳለሁ የሚል ፋኖን አትሊስት በሬተሪክ ደረጃ ኮምፕሊትሊ ጠላት ሌላ ሽምገት ፋኖ አማራ ነኝ ብሎ ነው የተነሳው። አማራን ወክያለሁ እያለ ብዙ ደጋፊ አለው። አንዳንድ ክፍፍል በውስጣቸው ቢኖርም ግን በሀሳብ ደረጃ ኢትዮጵያ ውስጥ ዘረኝነት ይቅር ይላል አይደል? ኦፍኮርስ ስልጣን ይዛለሁ ምናምን የሚለው ነገር ችግር እንደሆነ እናውቃለን። ነገር ግን በቃ ይሄንበት መንገድ ትክክል አይደለም። እኩልነት፣ ፍትህ ያስፈልገናል። ሀገሪቷ በዘረኞች እጅ ወድቃለች። መቀየር አለበት ብዙ ነገር። መዋቅራዊ ስር ነቀል ለውጥ ይምጣ ነው። ይሄ ነገር ያስፈራቸዋል። ስለዚህ ምን ማድረግ አለባቸው? መተው ብልጽግናን ማገዝ። that's what they're doing። ብልጽግናን እያገዙ ነው። ብልጽግና ጋር ናቸው ያሉት። ምክንያቱም የራሳቸው መንግስት ነው። ብልጽግና ከወደቀ ቲፒኤልኤፍ ያበቃለታል። መቼም ይሄን ታውቃላችሁ። ብልጽግና ወደቀ ማለት ቲፒኤልኤፍ አበቃለት፣ ፕሮባብሊ ሻዕቢያም ጠፋ ማለት ነው። ምትል ቁጥር አንድ ጻፍ ነው። ብልጽግና ካበቃለት ቲፒኤልኤፍ እና ሻዕቢያ አይጠፉ። ምትል ደግሞ ቁጥር ሁለት ጻፍ። ጌታቸው አሰፋ እንግዲህ አይ ዶንት ኖ ከነ ደብረ ጽዮን ጋር እንደሆነ አድርጎ ነው ያወራው። ዞሮ ዞሮ ቲፒኤልኤፋዊ ነው። እኔ የኔ ሐሳብ የነበረው ጌታቸው አሰፋ ሞር የመለስ ዜናዊ አይነት
ግሩፕ ይመስለኝ ነበር ከጠላት የተወሰነና የገደሉት አድርጌ ነበር ያሰብኩት። ልክ እነ ስዩም መስፍን እንደገደሉት እንግዲህ አትሳም ፖይንት ከዚህኛው አካል ከነስብሐት ነጋ ለመወገን አስበዋል ወስኗል ማለት ነው። እና አለ የሚል ነገር ትላንት ጻድቃን ተናግሯል። ጌታቸው አሰፋ ትግራይ ውስጥ አለ ቃል በቃል ተናግሯል ትላንት ጻድቃን። ሌላ የተናገረው እስቲ አንዳንዶቹን አልፎ አድርጌ ላሳያችሁ። ሌላ የተናገረው እስቲ አንድ ስሙት፣ ኮፒሊንግ እያደረጋችሁ ሊሆን ይችላል፣ ጌምም ሊሆን ይችላል፣ አለ የለም እያሉ ጌምም ሊሆን ይችላል። ኤኒዌይ ጌታቸው አሰፋ ሚል ድምፅ አሰምተዋል። ኮፒሊንግ አድርጉልን፣ ኮፒሊንግ። መጀመሪያ ይህን ጉዳይ አንስተን ስንነጋገር ከብዙዎች ጋር ይህ ነገር ይቻላል ብላችሁ ነው ወይ? የታጠቀ ኃይል ባለበት ወቅት ቲፒኤልኤፎች ጨካኞች ናቸው፣ ሰውን ይፈጁታል፣ ህዝባን ቢታ መምጣት ይችላል ወይ ምናምን የሚል ጥያቄ ይነሳ ነበር። አይ ቲንክ ሌጂትሜት ጥያቄ ነው፣ ትክክለኛ ጥያቄ ነው ብዬ ነው የማስበው። አሁን በሄድንበት መንገድ ሄጄ ሳስበው ግን ኦልሬዲ ተፈጥሯል ብዬ ነው የማስበው። ኦልሬዲ ተፈጥሯል። አሁን ቲፒኤልኤፍ ነን የሚሉት ለደብረጽዮን ማዕት ገንዘብ እያፈሰሱ ማዕት ማስፈራራት እያደረጉ የሚታሰር ሰው እያሰሩ ሲምፕሊ አሁን እኮ በዚህ ቅርብ ጊዜ አዲግራት ላይ ብቻ 184 ወጣቶች ታስረዋል። ይህ ሁሉ እያደረጉ አጀንዳ ይዘው በሚሄድበት ወቅት ግን ፊታቸውን ማየት አንፈልግም ነው የሚላቸው በግልጽ ስብሰባ ላይ። እነሱ በጠሩት ስብሰባ ላይ የጦርነት የሚባል ነገር አንቀበልም ነው ያላቸው። ስምዶ ፖሊሲ ነው፣ የደብረጽዮን ቲፒኤልኤፍ ፖሊሲ ነው። ህዝብ ለህዝብ ምናምን የሚል ሽፋን ቢሰጠው ከሻዕቢያ ጋር አብረን የፈለግነው እናደርጋለን የሚል ፖሊሲ ነው። ይሄ አጭበርባሪ ሚስቱ የኢሳያስ እህት ይሁን ምናምን እንደተዛመዱ ታውቃላችሁ። የዚህ የጻድቃን ሚስት ኦር እህት የኢሳያስ ሚስት ወይም እህት ነገር ናት። ብቻ ቤተሰብ ናቸው። ነው ጻድቃንና ኢሳያስ ዘመድ እንደሆኑ ሴና ቃለው ምትል ቁጥር 1 ጻፍ። ጻድቃንና ኢሳያስ አሁን እያጭበረበረ ነው። ኢሳያስ ውሸት ነው የሚያወራው፣ ያስታውቅበታል። ባይዘው በዛ ላይ አማርኛ ሁለተኛ ቋንቋ ነው። ይሄ ሰውዬ አማርኛ ሁለተኛ ቋንቋ፣ በሁለተኛ ቋንቋ ሲዋሽ እኛ የመጀመሪያ ቋንቋችን የሆነው በቀላሉ ነው የምንረዳው። we're more smarter than you ደግሞ ካንተ የተሻለ ስማርት ነን። ጻድቃን አዳምጡት። ሰላም እንዴት ናችሁ? ውድ ተከታታዮቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ይሄ ሀሳብ ቹቹ ብዙ ጊዜ ይናገራል። ያው ስለ ፖለቲካ ነው የሚተነትነው። አንዳንድ ሀሳቦቹ ደስ ስለሚሉኝ ደስ የሚለኝን ሀሳብ ሌሎቹም ደግሞ ሰምተውት ይማሩበታል የምለውን ነው እምጭ ነው ዩቲዩብ ላይ እና እንግዲህ የተመቻችሁ ሼር እያደረጋችሁ ለሌሎች እንዲሰሙት እንዲያዩት ማድረግ ትችላላችሁ። እናንተም ስሙት፣ የሚጠቅማችሁን ውሰዱ፣ የማይጠቅማችሁን ደግሞ መተው ትችላላችሁ ማለት ነው። እኔ የኢትዮጵያ ፖለቲካ ውጥንቅጡ የወጣ ነው። ውጥንቅጡ የወጣ በቃ ምንም ግራ የገባው ወጣቱ እየተሰቃየ ነው ያለው። እግዚአብሔርን አብሶ የአማራና የትግራይ ወጣት እንዲሁም የኦሮሞም ወጣት ችግር ውስጥ ነው ያለው። ህዝቡ አጠቃላይ ችግር ውስጥ ነው። የሚረዳው የለም። መንግስትም የራሱን ስልጣን ማስከበር እንጂ ለህዝቡ እየተጨነቀ አይደለም። ምን ጨንቆት? የድሃ ቤት እየፈረሰ ነው። በቃ እየገነኑ ያሉት አፋሞች ናቸው። በአፍ አደሮች እውቀት የላቸውም፣ ግን ዝም ብለው በአፋቸው የሚቦተረፉ እነሱ ናቸው እየኖሩ ያሉት ሀገራችን ላይ። እውቀት ያለውማ ከሀገር እየተሰደደ ነው ያለው። ስንት ዓመት መከራ አይተው የተማሩ ስንት መስዋዕት ከፍለው ቤተሰቦቻቸው አስተምረዋቸው በስራ እጦት ወደ ሱስ ዓለም የገቡ አረብ ሀገር ስንት ዲግሪ ጭኖ ወደ አረብ ሀገር የሚሰደዱ አስባችሁታል?
ዶክተር፣ ነርስ ሆነው በቃ የመንግስት ሰራተኛ ሆነው ከደመወዝ እጥረት ማለት ደመወዝ ይከፈላል፣ ኦኬ፣ ግን ደግሞ ለቤት ኪራይ፣ ለቀለብ፣ ለምን አስቡት፣ ለትራንስፖርት፣ ለልብስ ምንም በቃ ሲያመጣጥኑት ምንም በቃ ምንም እዚህ ግባ የማይባል ስለሆነ ደመወዛቸው እየተሰደዱ ነው ያሉት ወደ አረብ ሀገር። ያው ቀለል ያለው በቀላሉ መሰደድ የሚቻለው ወደ አረብ ሀገር ስለሆነ ወጣቱ እየተሰደደ ነው ያለው ሀገሩን ለቆ። በዚህ ጦርነት ምክንያት አማራ ክልል ትምህርት ከተዘጋ ቆየ። የመንግስት ሰራተኞች እየተሰቃዩ ነው ያሉት። ተማሪ እየተማረ አይደለም። ስለዚህ መንግስት ምንም ችግር የለበትም። ለህዝቡ እየተጨነቀም አይደለም። ምን ይጨነቃል? ለራሱ ግን ለስልጣኑ ሲል ብዙ ወጣቶች እያለቁ ነው ያሉት። ለስልጣኑ የእሱ ስልጣን እንዲጠበቅ ሲባል እና በጣም የሚያሳዝን ነገር ነው የገጠመን። እኛ እግዚአብሔርን ከአመት ምንም የማይሻሻል በጣም በቃ ከባድ ነው። እኔ ደግሞ ግርም የሚለኝ ልንገራችሁ፣ ስልጣን ላይ ያሉ ባለስልጣኖች ከአማራም በለው ከትግሬም በለው ከኦሮሞ በችም ይሄ 3 ብሔር ነው ለሀገሩም ፍግም የሚለው ምን የሚለው በቃ ፈላጭ ቆራጭ ነው የሚለው። እርስ በርስ ቢስማሙ እኮ ሀገራችን የት ትደርስ ነበረ? አስቡት። በቃ ሰላም ሰላም ሰላም። የሰው ልጅ እኮ ሰላም ነው። ወጣቱ እየተሰደደ ትምህርት እየተማረ አይደለም። በቃ ምን ትምህርት ከሌለ ወዴት ይሄዳል ወጣቱ? በሰላም ወጥቶ በሰላም ወደ ቤቱ ካልተመለሰ ምን ዋጋ አለው? እኛም ስደት ላይ ሆነን ወደ ሀገራችን መግባት እየፈራን ነው። እንዴ አስባችሁታል? የሰው ሀገር ላይ በሰው ሀገር በሰላም ወጥታችሁ እየገባችሁ በሰላም ወጥተን እየገባን አስቡት። መብትና ግዴታችንን አውቀን እየኖርን ሀገራችን ተወልደን ያደግንበት ሀገር ስንገባ ፈተና ችግር የሚገጥመን ከሆነ እንዴት ብለን ነው ወደ ሀገራችን የምንገባው? እውነት ግራ እኮ ነው የገባን። የሚያስፈራ አሁን በፊት እግዚአብሔርን ከሀገሩ የወጣ ሰው ወደ ሀገሩ ለመመለስ በቃ በጣም ይቸኩላል አይደለም? አሁን እኮ እንደዛ የለም። ምንም ወደ ሀገሬ ገብቼ ብገባ ብሎ የሚናፍቅ ሀገሩን ኢትዮጵያን የሚናፍቅ ሰው አለ ብዬ አላስብም። የለማ። ሁሉንም ስሰማቸው እንደ ሀገራችን ሰላም የለም፣ እንዴት ብለን እንግባ? ምን ይዘን እንግባ? ገብተን ምንድን ነው የምንሰራው? ሰላም የለም ነው የሚለው ሁሉም። ሀገሩን የሚጠላ የለም እኮ። ሀገራችን ገብተን የምንፈልገውን ህይወት እኮ መኖር እንፈልጋለን። ግን ደግሞ ሀገራችን እንድንኖርባትም አይፈቀድልንም። ስንት ዓመት ለፍተው ሰው ሀገር ቤት ሰርተው ቤታቸው እየፈራረሰ ነው ያለው። ስንቱ 10-15 ዓመት ማርያምን ስደት ላይ ቆይቶ ፍግም ብሎ እንቅልፍ አጣጥሞ ሳይተኛ እውነት እየተንከራተተ ሰርቶ ሀገሬ ገብቼ ቤት ይኖረኛል ብሎ ቤት የሰሩትም እየፈረሰባቸው ነው ያሉት። ስለዚህ ሀገራችን እኔ ከባድ ሁኔታ ውስጥ ነው ያለችው እና ወደ ባለስልጣኖች ጋር ሲሄድ አሁን እነዚህ ማን ናቸው? እነ ጌታቸው ረዳ፣ እነ ደብረ ጽዮን፣ እነ ጻድቃን የሚባሉ ሰዎች እኔ እንጃ። እኔ የትግራይ ወጣት እኔ ያሳዝነኛል። የአማራውም እንደዛው። ይሄ ሰሜኑ ክፍል ያሳዝነኛል በአጠቃላይ ማለት ነው። የሰሜኑ እናቶች እና አባቶች በጣም ነው የሚያሳዝኑኝ። ከየዋህነት ሳያንሳቸው፣ ከደግነት ሳያንሳቸው፣ ከቅንነት ሳያንሳቸው እግዚአብሔርን ሰሜኑ እኮ ሃይማኖቱን አክባሪ፣ ሰው አክባሪ በእውነት ግን ምን ዋጋ አለው? ጥሩ መሪ እየገጠመን አይደለም። በእውነት ጥሩ መሪ እየገጠመን አይደለም። አሁን እነዚህ እነ ጻድቃን እነ ጌታቸው ረዳ እንግዲህ አስቡት የዛሬ 4-5 ዓመት በነበረው ግጭት የነበረውን እንግዲህ ታስታውሳላችሁ። ያ ሁሉ ወጣት
ያ ሁሉ ወጣት እንደ ቅጠል ሲረግፍ አሁንም ደግሞ እንደ አዲስ የሚያኮበኩቡት ነገር እኔ እንጃ በጣም ከባድ ነው። አያስፈራችሁም? ግን የወደፊት በቃ ኢትዮጵያን ወደፊት ዝም ብላችሁ ስታስቧት አያስፈራችሁም? በእውነት እኔ በጣም ነው የምፈራው፣ በጣም ነው የምፈራው። ምንድን ነው የሚፈጠረው አሁን ከዚህ በኋላ ምንድን ነው የሚሆነው? እግዚአብሔርን አንድ ደህና መሪ እንኳን የለም። አንድ ለህዝቡ የሚጨነቅ አንዲት እናት ልጇን ማጣት የለባትም፣ አንድ አባት ልጁን ማጣት የለበትም የሚል በቃ ችግርን እናስወግድ፣ ቢያንስ ረሃብን እንቀንስ የሚል አንድ መሪ እንኳን የለንም እኛ ኢትዮጵያውያን። በጣም እናሳዝናለን። እግዚአብሔርን በጣም ምንም በቃ ምንም ሁሉ ነገር በዘመድ ነው። አሁን እኮ ተምረው ተመርቀው ጨርሰው አስቡት እንግዲህ ያለውን ፕሮሰስ ትምህርት ለመጨረስ በእኛ ሀገር በድህነታችን እውነት እናት አባቶቻችን ደህና ናቸው። በድህነት አቅማቸው ነው የሚያስተምሩን። አስቡት ከዛ ተምራ ጨርሳ ስራ ለመያዝ መከራ መንከራተት። እግዚአብሔር እንደዛም ብሎ ደግሞ ተወዳድረው እኮ በእውቀታቸው ምናምን አይደለም በአሁኑ ሰዓት ስራ እየያዙ ያሉት ማለት ነው። ስራ እየተቀጠሩ ያሉት እኮ በእውቀት አይደለም በዘመድ። ለምሳሌ አንድ ሰው ምንድን ነው ባንክ ቤት እንኳን መስራት በምንድን ነው መግባት ቢፈልግ ለስራ ግዴታ እዛ ውስጥ ባንክ ቤት የሚሰራ ዘመድ ወይ ጓደኛ ወይ በገንዘብ እንደዛ ነው እኮ። በጣም ብዙ ልጆች ሲነግሩኝ እግዚአብሔርን ዘመድ ከሌለ በቃ ምንም ነገር ማድረግ አይቻልም። በዘመድ ነው በጎጥ በቃ። አብሶ በአሁኑ ሰዓት የአማራና የትግራይ ወጣት የመንግስት ስራ ለማግኘት ማለት በጣም ከባድ ነው። በጣም በቃ ኦሮሞ መሆን አለባቸው። አማራና ትግሬ ሆነው እንኳን የመንግስት ስራ እየሰሩ የነበሩ ነባሮቹ እየተባረሩ ነው ያሉት በሚያሳዝን ሁኔታ። ስለዚህ የወደፊቷ ኢትዮጵያ እኔ ታስፈራኛለች። በጣም ነው የምፈራው። በቃ የልጅ ልጆቻችን ምንድን ነው የሚሆኑት? በጣም ያስፈራኛል። እኔ እግዚአብሔርን ባለስልጣኖች ምን ቸገራቸው? ሆዳቸው ከሞላ ቤተሰባቸው ሰላም ከሆነ ልጆቻቸው ሰላም ከሆኑ ምን ችግር አለባቸው? የድሃው ልጅ እንደፈለገ ቢሆን ማርያምን ደሜ ይፈላል። እኔ ፖለቲከኛም አይደለሁም አክቲቪስትም አይደለሁም፣ ግን የምናገረው የማየውን ነገር ነው። ማለት እንደዚህ አሁን እንደ ሰውኛ እንደ አንድ ኢትዮጵያዊ የምትታዘቡት ነገር አለ አይደለ? ከዛ አንጻር ነው እንጂ እኔ የፖለቲካ እውቀት ምናምን ኑሮኝ አይደለም። አሁን ይሄ ቹቹ በጣም ብዙ ጊዜ ሰዎችን ያወያያል። በቃ በፋኖም ዙሪያ በቲፒኤልኤፍ ነው የሚባለው፣ በትግራይ ኃይሎችም፣ በኦነግ ሸኔም፣ በብልጽግናም ብቻ ይወያያል። 2 ሰዓት 3 ሰዓት ይቆያል ላይቭ ላይ ማለት ነው። እና በዛን ሰዓት እዛ ውስጥ የሚያወሩትን ስሰማ እኔ እከታተላለሁ። ለምሳሌ ቴዲ ሐዋሳንም እከታተላለሁ፣ እነ ዮኒ ማኛን፣ ሞጣ ቀራኒዮን እከታተላቸዋለሁ። እና እዛ ውስጥ ራሱ የሚወያዩት እርስ በርስ እንኳን መግባባት አይችሉም። እግዚአብሔርን ግርም ነው የሚለኝ። ምክንያቱም በቃ ይሄ ዘረኝነቱ ስላለ ለምሳሌ አንድ አማራ ጥሩ አክቲቪስት የሚናገራቸውን ነገሮች በቃ ትንትን አድርጎ የሚናገር ከሆነ የሚደግፈው አማራ ብቻ ነው፣ ሌሎቹ አይደግፉትም። ለምሳሌ አንድ የትግራይ ወጣት እንደዚሁ በጣም ጥሩ ንግግር ቢያደርግ መልካም ነገር ቢናገር የሚደግፈው የትግራይ ተወላጅ ነው፣ በሌሎቹም እንደዛው። እና ለምሳሌ ስዩም አለ። አሁን ስዩም የሚናገረው ነገር
በጣም ይመቸኛል። ጉራጌ ነው ግን የሚናገረው ነገር ምናምን ሚዛናዊ ነው። መናገር አነጋገሩ ምናምን በጣም ደስ ይላል፣ ይመቸኛል። እኔ የሚደግፉት አማራዎች ናቸው። እውነት ለመናገር አስተሳሰቡ ትንሽ የሆነ ደስ ይላል። የሌሎቹ ደስ አይልም እያልኩኝ አይደለም። ለምሳሌ የአማራ አክቲቪስቶችን ብናይ አማራ ነን ይበሉ እንጂ ኢትዮጵያዊነታቸውን አይለቁም። በእውነት ነው የምላችሁ። በእውነት እንዴ አንድ እንጃ የአማራ ወጣት እኔ የአማራን የክልል ባንዲራ ያውቀዋል ብዬ እኔ አላስብም። እኔ አሁን አላውቀውም። እና ስዩም አሁን የሚናገራቸው ነገሮች በጣም ነው የሚያስደስተኝ። እኔ በራሴ ሚዛናዊ ነው። ሌሎቹ ግን ይጠሉታል። አብሶ የኦሮሞ አክቲቪስቶች አይወዱትም ስዩምን። ለአማራ ታደላለህ ይሉታል። ግን እውነታውን ነው የተናገረው። እና ምንድነው አሁን ይሄ ዘረኝነት የሚባለው ነገር ባይኖር በቃ ወጣቱ በሶሻል ሚዲያ አንድ ቢሆን ህዝብ አንድ ከሆነ ባለስልጣን ምንም ነው ብዬ አስባለሁ እንደኔ። እና ብዙ ችግሮች ይቀረፉ ነበረ። ግን ምን ዋጋ አለው? በ21ኛው ክፍለ ዘመን ወጣቱ እንደምታዩት ነው። ፉዞ ሆነናል ማለት ነው። ፉዞ በቃ ምንም ወኔ የሌለው ልፍስፍስ፣ በቃ ልፍስፍስ ያለ ወጣት፣ ልፍስፍስ ያለ ትውልድ፣ የመከነ ትውልድ እንደዛ ነው በቃ ሆነን የሚታየኝ እኔ እንደኔ። ምክንያቱም ከላይ ያሉት አዛ ናቸው። ወይ በደንብ በስነ ስርዓት አይመሩም ወይም ደግሞ አይለቁም። በቃ እዛችሁ ሙጥኝ፣ እዛችሁ በቃ እዛችሁ። ግርም እኮ ነው የሚለኝ እኔ እግዚአብሔርን። እንዳንድ ኢትዮጵያዊ ያስፈራኛል፣ እኔ እንዳንድ አማራም ያስፈራኛል። ምክንያቱም በአሁኑ ሰዓት አማራ ላይ እየደረሰ ያለው ነገር በጣም ከባድ ነው። በጣም አማራ በመሆኑ ብቻ በጣም ብዙ ዋጋ እየከፈለ ነው የአማራ ልጅ። በጣም ሻሸመኔ ላይ ሀጫሉ ሁንዴሳ ስለሞተ ሻሸመኔ ላይ ያችን እርጉዝ ሴት ምን እንዳደረጓት ታውቃላችሁ መቼም፣ የሚረሳ አይደለም። በጣም ብዙ ሰው ያለቀው ሀጫሉ ሁንዴሳ ስለሞተ አማራ ምን አደረገ? የአማራ ንጹሃን ህዝብ፣ ንጹሃን ሰዎች ምን አደረጉ? እኔ እንዳንድ አማራም ያስፈራኛል በጣም። ማርያምን አለቅሳለሁ ሁላ። እንትና ማን ነው ጀዋር መሐመድ ሲታሰር እንግዲህ እሱ ታሰረ በራሱ በቃ በራሱ ወንጀለኛ ነው ተብሎ ስለታሰረ የተያዘው እና ዋጋ የከፈለው የአማራ ወጣት ነው። እኔ ግርም ይለኛል። እዚህ ደረጃ ላይ ደርሷል ዘረኝነቱ። እና ይሄ ቢስተካከል እላለሁ። እና ውዶቼ ብቻ ከባድ ነው። እና ቹቹ ዛሬ የተናገረው ነገር እውነቱን ነው። ለምሳሌ ፋኖ እንዳንድ አማራ ፋኖ አማራ ነኝ ብሎ ነው የተነሳው። ግን ደግሞ እነ ጻድቃን እነ ጌታቸው ረዳ ወደ 4 ኪሎ ሲመጡ አስባችሁታል? ግን ጌታቸው ረዳና እኔማ አንድ ነገር ብዬ አንድ ትዝ ይለኛል። ጌታቸው ረዳ ጫካ በነበረበት ሰዓት እና አዳነች አቤቤን እና አብይ አህመድን እንዴት ሙልጭ ሲያደርጋቸው እንደነበረ ንግግሩ እስካሁን በእውነት እኔ አልረሳውም። ቆይ ነገ ወይ ከነገ ወዲያ የድሮ ቪዲዮዎችን የጌታቸው ረዳን አምጥቼ እናየዋለን። እንደ አዲስ ማለት ነው። ሁሉም ሰው አይቶታል፣ ግን እንደ አዲስ እንደው ለትውስታ ያክል አመጣዋለሁ ቪዲዮውን። እንደዛ ተባብለው ወጣቱን ከወጣ በቃ ህዝቡና ህዝብን እንደዛ አስደራርገው አባልተው እነሱ እጅ ለእጅ ተጨባበጡ፣ ተሳሳሙ፣ በአንድ ጠረጴዛ ዙሪያ ምግብ በሉ፣ ውሃ ጠጡ፣ ተወያዩ። አያችሁት? ፖለቲካ በጣም በቃ ከባድ ነው። ከባድ ለዛ ዋጋ ላስከፈሉት ህዝብ እንኳን ጥፋቱን የወሰደ ጥፋተኛ ነኝ ያለ አካል እንኳን አለመኖሩን ያሳዝነኛል በእውነት።
1 ሚሊዮን ምናምን 1.5 ድረስ ነው እንግዲህ የትግራይ ወጣት ምን እንደሆነ እናውቃለን ሁላችንም። የአማራው ወጣት ምንም በማያውቀው ምንም ባላደረገው ያ ሁሉ በደል ሲደርስበት ለዛ ሁሉ ግፍና በደል ጥፋተኞቹ ይቅርታ አይጠይቁም። ለምንድን ነው ግን? አሁን እነ ጌታቸው ረዳ ህዝብን ይቅርታ ጠይቀዋል? የትግራይን ህዝብ እነሱ በቀሰቀሱት ጦስ እኮ ነው የአማራ ህዝብ ዋጋ የከፈለው በዛን ሰዓት። አሁንም የእነሱ ጦስ ነው አሁንም ለአማራ የተረፈው። ማን ነበረ ለአማራ የ100 ዓመት ምን ነበረ ሰጥተነዋል ያለው? የ100 ዓመት ሀሳብ ሰጥተነዋል ያለው። እኔ እንጃ፣ እኔ ግርም ይለኛል ለምን አማራውን በዚህ ልክ እንትን እንደሚሉት አላውቅም። እና አሁን አማራ ፋኖ ከአማራ ፋኖ ጋር የተቀላቀሉ የትግራይ ተወላጆች አሉ ይባላል። ውሸት ነው ይባላል። ዝብርቅርቅ ያለ ነው። እና ደግሞ መከላከያ ውስጥም ገብተዋል ይባላል። የደብረ ጽዮን ኃይል ለብቻ አለ ይባላል። በቃ ሀገራችን ብቻ ተከፋፈሏት። እኔ በእውነት ቅንጥብጣቢም አይተርፋትም። አረ ወይኔ ጉዴ ፈላ። እና አንዳንዴ ቹቹ ጥሩ ነገር ይናገራል፣ አንዳንዴ ደግሞ ሲናደድ። እኔ ቹቹን ባህሪ ልንገራችሁ፣ በጣም ጎበዝ ተናጋሪ ነው። እግዚአብሔርን እውቀትም አለው፣ ያነባል ምናምን። የሆነ ከሚናገራቸው አንጻር መገመት ትችላላችሁ። ግን ሰዎችን አስገብቶ ሲያወያይ ማለት ነው በሱ መስመር እሱ በሚለው እንዴት ነው እሱ በሚናገረው ልክ ካልተናገሩ ወይም ደግሞ በልጠው ከተገኙ የሚያጣጥለው ነገር እሱ ይደብረኛል። እኔ በጣም ነው የሚያጣጥለው። ብሎኩን ላይ ያደርጋል፣ በቃ ያወርዳቸዋል ከገስት ላይ ማለት ነው። እና አንድ ደስ ሲለው አማራን ይናገራል፣ ደስ ሲለው ትግሬን ይናገራል፣ ደስ ሲለው ጉራጌን ይናገራል። ቹቹ ይሄ አይመቸኝም። ግን አንዳንድ ጊዜ የእውነት ትክክለኛ አይምሮውን ይዞ መጥቶ የሚናገረው ነገር ያስገርመኛል። እኔ ለራሴ በጣም ያስገርመኛል እውነት። አሁን የዛሬው ሀሳቡ ትክክል ነው፣ አይቼዋለሁ። እኔ መግለጫ ምናምን ወጥቶ ምናምን አይቻለሁ። በጣም ያሳዝናል እውነት ለመናገር ከጠቅላይ ሚኒስተር እስከ ምክትል ምናምን እስከ ክልል መሪዎች ድረስ አንዳቸውም ለህዝብ የሚያስብ ሰው የለም። ማርያምን አሁን አማራ ክልል ላይ እየተካሄደ ያለው ነገር በአሁኑ ሰዓት አባትና ልጅ በቃ ታውቃላችሁ፣ በቃ እንዴት ነው እርስ በርስ ማለት እኮ ነው። ለምሳሌ መከላከያ ውስጥ አባት ካለ ምንድነው አድማ በታኝ ውስጥም ደግሞ እንደዚህ ወጣቱ እንኳን ፋኖ ነው። አስባችሁታል? አባትና ልጅ፣ ያክስት ያጎት ልጅ፣ አንዱ በቃ የመንግስት ሰራተኛ ከሆነ ብልጽግና ነው። በቃ እንደዛ እርስ በርስ ነው እንትን እያላቸው ያለው አብይ አህመድ እንጂ ለምሳሌ የኦሮሞ ወታደር፣ የደቡብ ወታደር እግዚአብሔርን አብዛኛው እጅ የሚሰጥ ነው። ፊት ለፊት እንትን የሚሉት የሚጋጠሙት እዛው እርስ በርስ ወንድሙን እንደዛ ነገር ነው። ያሳዝናል አይደል ማሮቼ ውዶቼ? እና ለማንኛውም እግዚአብሔር በእውነት በቃችሁ ይበለን፣ ሀገራችንን ሰላም ያድርግልን። ማርያምን እንደው ሰሜኑ ድቅቅ ብሏል። ኢኮኖሚውም ደቋል፣ ሰውም እንደዛው። በቃ በእውነት በብዙ ነገር የተጎዳ ህዝብ ነውና እግዚአብሔር በቃችሁ ይበለን። በእውነት በቃ እንደው የአማራን እናትና የትግራይን እናት አባቶች እንባቸውን አያሳየን። አሜን በሉ እግዚአብሔርን። ያው ስንት ዓመታቸው ከአንድ ቤት 2-3 ልጅ የገበሩ አሉ። በጣም ያሳዝናል እውነት። እግዚአብሔር ልቦና ይስጣቸው፣ ለሁሉም ልቦና ይስጣቸው። አብሶ እንደዚህ ልባቸው የተደፈነ መሪዎች ልባቸው ይከፈትላቸው። እኛማ ምን እናደርጋለን?
በእኛ ጸሎት እንደው ትንሽ ፈጣሪ ልቦና ቢሰጣቸው እውነት እኛም በሰው ሀገር ወጥተን እንዳንቀር ሀገራችንን እግዚአብሔር ሰላም ያድርግልን። ሁላችሁም በየሃይማኖታችሁ ጸሎት አድርጉ፣ ጸሎት አድርጉ። በእውነት ወጣቶች ያለ እድሜያቸው እየተቀጸፉ ነው ያሉት እና በጣም ያሳዝናል። የኢትዮጵያ እናቶች ያሳዝኑኛል። ወልደው እንዳልወለዱ የወላድ መካን ነው እየሆኑ ያሉት እና ድካም ብቻ ነው የሆነብን ማሮቼ። እንዴት አይነት ህይወት ነው የሚኖረው ከዚህ በኋላ? ኑሮ በጣም ተወዷል። ኑሮ በስመ አብ ጌታ ሆይ ኑሮ በጣም ነው የተወደደው። አንድ እንቁላል 20 ብር ገባ ማለት አስቡት። አንድ እንጀራ ስንት ነው አሁን ላይ? በርበሬ 1 ኪሎ 1000 ብር ገብቷል። 1 ኪሎ በርበሬ አስቡት። በቃ ምንድን ነው የሚኮነው? ቡና 1 ኪሎ ቡና ስንት ነበር? 1500 ነው መሰለኝ አሁን ላይ። ስኳር እስከ 150 190 ደርሷል። ኑሮም ጣራ ነክቷል። እንዴት ነው በዚህ ኑሮ ውድነት ትዳር ተይዞ ልጅ ተወልዶ ከዛ ልጅ ትምህርት ቤት ገብቶ የትምህርት ቤት ክፍያ አስባችሁታል? ዝም ብላችሁ ስታስቡት በቃ ወደፊት የኛ መጨረሻ ምን ሊሆን እንደሚችል ፈጣሪ ወቀው። ግን እግዚአብሔር የእውነት የዋህ አምላክ እንደው እሱ ጥሎ አይጥለንም እንጂ በፈጣሪ ብቻ መተማመን ነው እንጂ በጣም አስቸጋሪ ሁኔታ ውስጥ ነው ያለ ነው። ማርያምን በጣም ነው የሚያሳስበኝ። እኔ በዚህ ጊዜ ልጅ ወልዶ ለማሳደግ በጣም ከባድ ነው። በዛ ላይ ቤት የሌለው አለ። በቃ የኛ የኢትዮጵያውያን ህይወት እንክርት በቃ የተንከራተተ በእውነት ከሀገር ዝም ብሎ መንከራተት። አንድ ቀን ህይወትን ሳናጣጥማት አንድ ቀን እፎይ ሳንል እርፍ ሳንል በቃ እንዲሁ እንደባከንን በሰው ሀገር የማይቀረው ሞት ይመጣል ማለት ነው። አዝናለሁ፣ ኢትዮጵያውያን አዝናለሁ። በእውነት ሁላችሁም በእውነት ማዘን አለብን። አሁን ላይ በቃ ህይወትን እየኖሩ ያሉት ባለጊዜ ነን ባዮች ናቸው። ባለጊዜ ነን ባዮች እና ደግሞ የሶሻል ሚዲያ አፈቀላጤዎች ናቸው ህይወትን እየኖሩ ያሉት። እንደኔ አይነቱ ድሃ ኢትዮጵያ ውስጥ እንዴት ሆኖ ነው የሚኖረው? እኔ አሁን ልኑር ብል እንዴት ነው የምኖረው? ኢትዮጵያ እንዴት ነው የምኖረው? እንዴት ነው ምኑን ከምን አድርጌ ነው የምኖረው? እንዴት ነው የሚሳካልኝ? እግዚአብሔርን ሳስበው ግራ ይገባኛል። እኔ እንደኔ ደግሞ ብዙ ድሃ ስላለ በቃ መቼም እንደኔ ትጨነቃላችሁ ብዬ አስባለሁ። እግዚአብሔርን ግራ እኮ ነው የተጋባ ነው ዘንድሮ ፈተና። ውዶቼ እና ለማንኛውም በጣም ብዙ ወሬ ያወራሁባችሁ። እኔ ፖለቲከኛ አይደለሁም እኔ ማሮቼ፣ ተንታኝም አይደለሁም። ግን እንደዚህ የምናየው የምንታዘበው አለ አይደለ? ከዛ አንጻር ነው እንጂ እኔ ምንም ነኝ እኔ ውዶቼ። ግን አንዳንዴ ደግሞ አያስችለንም፣ በቃ አይተን አያስችለንም። እንናገራለን፣ እናወራለን እና እንደዛ ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ፣ እኔንም አበረታቱኝ። ሀገሬ በቅርቡ ኢትዮጵያ ገባለሁኝ። ቆንጆ ቪዲዮ እለቅላችኋለሁ ብዬ ተስፋ አደርጋለሁ። አማራ ነኝ እንግዲህ አማራ ክልል ሰላም ካለ መብራት ካለ እኔ እስከሚሄድ ድረስ ሰላም ከሆነ ትላላችሁ። ሰላም ከሆነ አሪፍ የገጠር ቪዲዮ እንደምለቅላችሁ ቃል ገብቻለሁ። እኔንም አበረታቱኝ። ይህንን ሚዲያ ትልቅ
ሚዲያ እንደምናደርገው ተስፋ አደርጋለሁ። ሰብስክራይብ፣ ላይክ የምታደርጉኝ እህቶቼ ወንድሞቼ በጣም ነው የማመሰግነው። ስንት ነበረ? 11,400 ሰብስክራይብ አስገብታችሁኛል። በጣም ነው የማመሰግነው የኔ ፍቅሮች፣ በጣም እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። እግዚአብሔር ከክፉ ነገር፣ ከክፉ ሁሉ፣ ከክፉ በሽታ፣ ከነገረኛ ሰው ይሰውረን፣ ይጠብቀን እላችኋለሁ ማሮቼ፣ ፍቅሮቼ እና በቃ እንዳትረሱ ላይክ፣ ሰብስክራይብ እያደረጋችሁ ለጓደኞቻችሁም ሼር አድርጉላቸው እና በቃ ባይ ባይ ውዶቼ፣ መልካም አዳር ይሁንላችሁ። ቻው